አሜሪካ ሩሲያና ዩክሬንን ያፋጠጠው ሚሳኤል ዜሌንስኪም በፑቲን ተቀድመዋል። የዩክሬኑ መሪ ቮሎዲሚር ዜሌንስኪ በትላንትናው ዕለት ወደ አሜሪካ ዋና ከተማ ዋሽንግተን ዲሲ ዘልቀዋል። ለዩክሬኑ ፕሬዝዳንት ያሁኑ የአሜሪካ ጉብኝት ትልቅ ትርጉም ያለው ጉብኝት ነው። የክረምት ወቅት እየመጣ መሆኑን ተከትሎ የሩሲያን ምት ለመቋቋምና የተወሰነ መሬት ከሩሲያ ለመንጠቅ እየመጣ ያለው ክረምት ወሳኝነቱ ከፍ ይላል። ቮሎዲሚር ዜሌንስኪም ለዚህ የሚመጥን ዝግጅት አድርገው በዋሽንግተን ዲሲ የተከሰቱ ይመስላል። በትልቅ ሳምሶናይት ቦርሳ ውስጥ የጦርነቱን ቀጣይ ሁኔታ የሚያብራራ ዶክሜንት የያዙት ዜሌንስኪ በአሜሪካ ተገኝተው ታላቅ ንግግርንም አድርጓል። ዜሌንስኪ በብዙ ዝግጅት አሜሪካውያን ለድጋፍ ለማሳመን ዋሽንግተን ዲሲን ከመርገጣቸው አስቀድሞ ግን ከወደ ሞስኮ አንድ የስልክ ጥሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጆሮ ደረሰ። ለ2 ሰዓት ተኩል የቆየው የትራምፕና ፑቲን የስልክ ንግግር ታዲያ የዜሌንስኪን የአሜሪካ ቆይታም ያበላሸ ነበር። ከአሜሪካውያን ተጨማሪ ድጋፍ አገኛለሁ በሚል ዲሲ የደረሱት ዜሌንስኪ ከዲሲ ሳይወጡ ትራምፕና ፑቲን በቀጣይ ለመገናኘት ውሳኔ ላይ ደረሱ የሚለውን መርዶ ሰሙ። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን በዩክሬንና ሩሲያ ላይ ትኩረታችንን አድርገናል። የሩሲያው ፕሬዝዳንት ከትራምፕ ጋር ባደረጉት ውይይት ምን ጉዳዮችን አነሱ? ዜሌንስኪና ትራምፕስ በዲሲ ተገናኝተው ምን ተባባሉ? ዶናልድ ትራምፕ በቶማሃክ ሚሳኤል ላይ ያሳለፉትን ውሳኔ እንመለከታለን። እስከ ፍጻሜው ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም? ከመስከረም 29 ጀምሮ በአይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ። እድሉ ለአጭር ቀናት ነው። የት ካላችሁ በለገሃር የድሮ ባቡር ጣቢያ ፊት ለፊት 85000 ካሬ ሜትር ላይ ያረፈ ቅንጡ መንደር፣ ትምህርት ቤት፣ የሕክምና ተቋም፣ የስፖርት ማዘውተሪያ እና የህፃናት ማቆያ ከመዋኛ ገንዳ ጋር አሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲኤምሲ በተክለ ሃይማኖት በቦሌ አትላስ እንዲሁም በአያት ዝነጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ እድሉን ለመጠቀም ቀድሞ ይገኙ እና ከጊፍት ሲገዙ እንደማያፍሩ ልጠይቅ። ለበለጠ መረጃ 0981674340 ወይም 0994842324 ይደውሉ። ጊፍት ሪል ስቴት። ዶናልድ ትራምፕ ከሩሲያው መሪ ቭላዲሚር ፑቲን ጋር በአላስካ ሲገናኙ ሁለቱ ሀገራት የሰላም ስምምነት ላይ እንደሚደርሱ ተስፋን አድርገው ነበር። ያሰቡት ያልተሳካላቸው ትራምፕ በሩሲያ ላይ ያላቸውን ጉልበት መጠቀም ጀምረዋል። በመጀመሪያ ከሩሲያ ነዳጅ የሚገዙ ሀገራትን ኢላማ ያደረጉ ሲሆን ቀጥሎ ደግሞ የአሜሪካንን የደህንነት መረጃዎች በመስጠት የሩሲያን ንብረቶች ዩክሬን በከፍተኛ ሁኔታ እንድታወድም አደረጉ። ቆየት ብለው ደግሞ ቶማሃክ የተሰኘውን አደገኛ ሚሳኤል ለዩክሬን በመስጠት ሩሲያን ይበልጥ ለማንበርከክ አዲስ ሀሳብን ይዘው ብቅ አሉ። ቶማሃክ ሚሳኤሎች በዝቅተኛ ሁኔታ መጓዛቸው መጥቶ ለመጣል አስቸጋሪ የሚያደርጋቸው ሲሆን ከድምጽ በ70 በመቶ እጥፍ መፍጠናቸው ደግሞ ከዓለማችን ፈጣን ሚሳኤሎች መካከል ቀዳሚው ያደርጋቸዋል። ዜሌንስኪ የዚህን ሚሳኤል ለዩክሬን መሰጠት ለማፍጠን ዲሲ የተገኙ ሲሆን ሩሲያ ደግሞ የዚህ ሚሳኤል ለዩክሬን መሰጠት ታላቅ ግጭትን በሩሲያና አሜሪካ መካከል ይፈጥራል ብላ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ከሩሲያው መሪ ጋር በስልክ ከተወያዩ በኋላም ቶማሃክ ሚሳኤሎችን እኛም እንፈልጋቸዋለን፣ ከመጋዘን አውጥተን ለዩክሬን የምንሰጥበት ሁኔታ ላይ አንገኝም ሲሉ ተደምጧል። ከትራምፕ ጋር ከተደረገ የስልክ ውይይት በኋላም መግለጫን የሰጡት የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ሁለቱ መሪዎች ለመገናኘትና ለመወያየት ቀጠሮ መያዛቸው ትልቅ እምርታ ነው። ነገር ግን አስቀድመው የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ጉዳዩን ይይዙታል ሲሉም ተደምጧል። ሰርጌይ ላቭሮቭ ከአሜሪካዎቻቸው ማርክ ሩቢዮ ጋር ከተገናኙ በኋላም በውይይቱ አጀንዳዎች ላይ መስማማት እንዳለባቸውም የክሬምሊኑ ቃል አቀባይ ጠቅሷል። የሁለቱ መሪዎች ግንኙነትም ከ2 ሳምንት ባልበለጠ ጊዜ ውስጥ እንደሚደረግ ቃል አቀባዩ ይፋ አድርጓል። ትራምፕ ስለ ስልክ ውይይቱ ምን አሉ?
የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በስልክ ባደረጉት ውይይት ትልቅ እምርታ መገኘቱንና ሃንጋሪ ውስጥ በአካል ለመገናኘት መስማማታቸውን ተናግሯል። ከነሐሴ ወዲህ ለመጀመሪያ ጊዜ የተደረገው የስልክ ውይይት ውጤታማ ነበር ያሉ ሲሆን የዋሽንግተንና የሞስኮ ተወካዮች በሚቀጥለው ሳምንት እንደሚገናኙም ተናግሯል። ትራምፕ በቡዳፔስት ከፑቲን ጋር የሚገናኙበትን ትክክለኛ ቀን ግን አላረጋገጡም። ክሬምሊን እጅግ ግልጽና ታማኝነት ከነበረው የስልክ ውይይት በኋላ መሪዎቹ ስለሚገናኙበት ሁኔታ በፍጥነት የዝግጅት ስራ ይጀመራል ብሏል። ትራምፕ ለዩክሬን የቶማሃክ ሚሳኤሎች ስለማስታጠቅ እያሰቡ ነው። ሚሳኤሉ ሩሲያ ድንበር ውስጥ ዘልቆ ሊመታ ይችላል የሚል ግምትም ከሰሞኑ ሲወጣ ነበር። ዜሌንስኪ አሜሪካ እንደደረሱ ሞስኮ ስለ ቶማሃክ እንደሰማች ውይይቱን ለመቀጠል እየተጣደፈች ነው ብሏል። የስልክ ጥሪውን መጠናቀቅ ተከትሎ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ላይ ከዩክሬን ጋር ያለውን ጦርነት ማብቃት በኋላም በሩሲያና በዩናይትድ ስቴትስ መካከል ስለሚኖረው የንግድ ልውውጥ በስፋት ተነጋግረናል ሲሉ ጽፏል። የሁለቱ ሀገራት ከፍተኛ አማካሪዎች በሚቀጥለው ሳምንት ትክክለኛ ስፍራው ባልተገለጸ ቦታ እንደሚገናኙም ገልጸው የውጭ ጉዳይ ሚኒስትር ማርክ ሩቢዮ የአሜሪካን ልዑካንን ይመራሉ ብለዋል። ትራምፕ አርብ ዕለት ከፑቲን ጋር ስላደረጉት ንግግር ዜሌንስኪን እንደሚያወያዩ ተናግረው በዛሬው የስልክ ውይይት ትልቅ እምርታ እንደተገኘ አምናለው ሲሉ ማክሏል። በኋላ ለጋዜጠኞች እንደተናገሩት በሁለት ሳምንታት ውስጥ ከፑቲን ጋር እንደሚገናኙ ያላቸውን ተስፋ ተናግሯል። ከፑቲን ጋር ካደረግኩት የስልክ ጥሪ በኋላ ሚሳኤሎቹን ለዩክሬን የመስጠት እድልን በተመለከተ የተጠየቁት ትራምፕ አሜሪካ የቶማሃክ ክምችቷን ማሟጠጥ አይገባትም፣ እኛም እንፈልጋለን። ስለዚህ በዚህ ጉዳይ ምን ማድረግ እንደምችል አላውቅም ብሏል። በአሜሪካ የዩክሬን አምባሳደር ኦልጋ ስቴፋንሺና በበኩላቸው ከሁለቱ መሪዎች የስልክ ውይይት በፊት ሩሲያ በዩክሬን ላይ የፈጸመችው ጥቃት ሞስኮ ለሰላም ያላትን ትክክለኛ አመለካከት የሚያጋልጥ ነው ሲሉ ተናግሯል። በሰጡት መግለጫ እነዚህ ጥቃቶች የሞስኮ ስትራቴጂ የሽብርና የማዳከም መሆኑን ያሳያሉ። ብቸኛው ውጤታማ ምላሽ በጠንካራ ማዕቀብ፣ በተጠናከረ የአየር መከላከያና የረዥም ርቀት ሚሳኤል አቅርቦት ግፊት ማድረግ ነው። የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን ኤክስ ላይ የታቀደው በቡዳፔስት ስብሰባ ሰላም ወዳድ ለሆኑ የዓለም ሕዝቦች ታላቅ የምስራች ነው ሲሉ ጽፈዋል። ቀደም ብለው ሰላም ትዕግስትን፣ ጥንካሬንና ትህትናን ይጠይቃል። አውሮፓ አቅሟን መቀየር አለባት። የማያልቅ ጦርነትን ከማባባስ ይልቅ ከሩሲያ ጋር ድርድር ያስፈልገናል። በአህጉራችን ሰላም የሚያመጣው ውይይት ብቻ ነው ብሏል። ትራምፕ በምርጫ ዘመቻቸው በቀናት ውስጥ በዩክሬን ያለውን ጦርነት ማስቆም እንደሚችሉ ቢገልጹም በኋላ ላይ ግን ጉዳዩ ፈታኝ መሆኑን አምነዋል። ቶማሃክን ያላገኘችው ዩክሬን። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ውይይት ካደረጉ በኋላ ቶማሃክ ረዥም ርቀት ተወንጫፊ ሚሳኤልን በተመለከተ ፍንጭ አልሰጡም። ትራምፕ ለዩክሬን ረዥም ርቀት ተወንጫፊ ሚሳኤል ሊሰጡ እንደሚችሉ ተናግረው ነበር። ከዜሌንስኪ ጋር ከተወያዩባቸው ነጥቦች የዚህ መሳሪያ ጉዳይ አንዱ ነው። ሆኖም ግን መሳሪያው ለዩክሬን እንዲሰጥ ስለመስማማታቸው ለማወቅ አልተቻለም። ዜሌንስኪ መሳሪያውን ያገኙ አይመስልም። ትራምፕ አሁን ላይ መሳሪያውን ለዩክሬን ለመስጠት ዝግጁ እንዳልሆኑ ጠቁመዋል። በውይይታቸው ስለ ረጅም ርቀት ሚሳኤሎች መወያየታቸውን ፕሬዝዳንቱ ተናግሯል። ነገር ግን አሜሪካ ነገሮችን ማባባስ ስለማትፈልግ መግለጫ ለመስጠት አልፈቀዱም። በቅርቡ ሁለቱ መሪዎች ሃንጋሪ ውስጥ ይገናኛሉ ተብሎ ይጠበቃል። ዜሌንስኪ ቶማሃክ ረዥም ርቀት ተወንጫፊ ሚሳኤል እንዲሰጣቸው የሚፈልጉት የሩሲያን የኃይል አቅርቦት ለማዳከም ነው። ትራምፕ መሳሪያው ለዩክሬን ሊሰጥ እንደሚችል ቢጠቁሙም በዋይት ሀውሱ ውይይት በግልጽ ቃል አልገቡም። ትራምፕ ሚሳኤል መላክ ጦርነቱን ማባባስ ቢሆንም ጉዳዩ ለውይይት ክፍት ነው ብለዋል። ቶማሃክ ሳያስፈልግ ጦርነቱን በቅርብ እናቆማለን ብዬ ተስፋ አደርጋለሁ ሲሉም አክሏል። ትራምፕ ከሩሲያው ፕሬዝዳንት ጋር የተነጋገሩት ፑቲን ቶማሃክ ለዩክሬን ሊላክ ይችላል የሚል ስጋት ስለተፈጠረባቸው እንደሆነ የተጠየቁት ትራምፕ ሚሳኤል ሊላክ ይችላል ብሎ መፍራት ጥሩ ነው ሲሉ መልሰዋል። ዩክሬን ቶማሃክ ከተሰጣት በምላሹ ለአሜሪካ ሰው አልባ አውሮፕላን እንደምትሰጥ ዜሌንስኪ ሲናገሩ ትራምፕ በፈገግታ ታጅበው ሲያደምጡም ነበር። ትራምፕ የጋዛን የሰላም እቅድ በማርቀቃቸው ዜሌንስኪ አመስግነው የዩክሬንና ሩሲያን ጦርነትም እንዲያቆሙ ጠይቋል። ዜሌንስኪ ከውይይቱ በኋላም ስለ ቶማሃክ ማውራቱ ሩሲያን ያስፈራ ነው ብለዋል። ፑቲን ከትራምፕ ጋር ለመወያየት የጠየቁት ከረዥም ርቀት ተወንጫፊ ሚሳኤል ጋር በተያያዘ መሆኑን እንደማያውቁም ገልጿል። ዩክሬን መሳሪያውን ታገኝ እንደሆነ በጋዜጠኞች የጠየቁት ፕሬዝዳንቱ የእውነት ይሆናል ብለው መልሷል።
ፕሬዝዳንቱ ለአውሮፓ መሪዎች ደውለው ከትራምፕ ጋር የተነጋገሩትን ገልጿል። ቅድሚያ የሚሰጠው የሰዎችን ሕይወት ማዳን ነው። ዩክሬን ደህንነቷ ተጠብቆ በመላው አውሮፓ የምንኖር ሰዎች ሰላም ማግኘት አለብን ብሏል። የእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር እንዳሉት ከአውሮፓውያኑ መሪዎች ጋር በተደረገው የስልክ ውይይት ውጤታማ እንደነበር ገልጸዋል። እንግሊዝ ለዩክሬን ሰብአዊ እርዳታ መላክ እንደምትቀጥልም አክለዋል። ትራምፕ ለዩክሬን ቶሞሃክ የመስጠት ፍላጎት እንዳላቸው ቢጠቆሙም ፑቲን መሳሪያውን መለገስ የአሜሪካና ሩሲያን ወዳጅነት የበለጠ ያሻክራል ሲሉ አስጠንቅቋል። ትራምፕ ከፑቲን ጋር ያደረጉትን የስልክ ውይይት ጥሩ ነበር በማለት ገልጸውታል። ፑቲን ከትራምፕ ጋር ሲገናኙ ዜሌንስኪም ውይይቱን ይታደሙ እንደሆነ የተጠየቁት ትራምፕ በመካከላቸው መቃቃር አለ፣ ሁሉም ሰው ምቾት እንዲሰማው እንፈልጋለን ብለዋል። የሶስትዮሽ ውይይቱ ሊደረግ ቢችልም ፊት ለፊት እንደማይገናኙ ግን ጠቁመዋል። ትራምፕ ያለፈው ነሐሴ በአላስካ ከፑቲን ጋር ሲገናኙ ጦርነቱን እንደሚያስቆሙ ተስፋ ቢያደርጉም ውይይታቸው ያለ ውጤት ተቋጭቷል። ከዚህ ውይይት ከሳምንታት በኋላ ትራምፕ ከአውሮፓ መሪዎችና ከዜሌንስኪ ጋር እያደረጉ የነበረውን ውይይት አቋርጠው ለፑቲን መደወላቸውም ይታወሳል። ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም? ከመስከረም 29 ጀምሮ በአይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ። እድሉ ለአጭር ቀናት ነው። የት ካላችሁ በለገሃር የድሮ ባቡር ጣቢያ ፊት ለፊት 85000 ካሬ ሜትር ላይ ያረፈ ቅንጡ መንደር፣ ትምህርት ቤት፣ የሕክምና ተቋም፣ የስፖርት ማዘውተሪያ እና የህፃናት ማቆያ ከመዋኛ ገንዳ ጋር አሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲኤምሲ በተክለ ሃይማኖት በቦሌ አትላስ እንዲሁም በአያት ዝነጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ እድሉን ለመጠቀም ቀድሞ ይገኙ እና ከጊፍት ሲገዙ ምንም እንደማያፍሩ ልጠይቅ። ለበለጠ መረጃ 0981 67 43 40 ወይም 0994 84 23 24 ይደውሉ። ጊፍት ሪል ስቴት